አርስታችን ጋዜጠኝነት ነው። ስለ ጋዜጠኝነት እንዲህም ተብሏል፣ እንዲህም እንላለን። በጋዜጠኝነት ውስጥ እውነትን ከመናገርና ክፋትን ከማሳፈር የላቀ ሕግ የለም። ጋዜጠኝነት ዝም ማለት አይችልም። ይህም አይነተኛ መገለጫው ነው፣ ወይም ትልቁም ስህተቱ ነው። የተዛባና ትክክለኛ ያልሆነ መረጃን ለሰዎች መስጠት ትልቁ የጋዜጠኝነት ዓለም ኃጢአት ነው። እውነት ይኑር በቃልህ፣ ብርሃን ይሁን በተግባርህ። እነዚህን በተለያዩ ጊዜያት በተለያዩ ሰዎች የተጠቀሱትን ቁም ነገሮች ያነሳ ነው ያለ ምክንያት አይደለም። ምክንያቱ ደግሞ ራሱ ጋዜጠኝነት ነው። በዚህ ባለንበት ዘመን ጋዜጠኝነት ትልቅ ፈተና ውስጥ ያለ ሙያ ነው። ፈተናው ከቴክኖሎጂው ይጀምራል። ቴክኖሎጂን በመጠቀም የሚፈጠሩ የሐሰት ዜናዎችን በማጣራትና እውነቱን ለማህበረሰቡ የማሳወቅ ግዴታ በጋዜጠኝነት ትከሻ ላይ የወደቀ ግዴታ ነው። የዛሬ ዜና የነገ ታሪክ ነው። ዛሬ የተዘገበውና የተመዘገበው የተበላሸ ዜና ነገ የተበላሸ ታሪክ ይሆንና መጪውን ትውልድም የብልሹ ታሪክ ቀራሚ ያደርገዋል። ዛሬ የድረ ገጽ ወይም የማኅበራዊ ሚዲያ መገናኛ ምንጮች የገንዘብ ማግኛ ወይም ማስገኛ በሆኑበት፣ አብዛኛው ሰውም የተጋነኑ ወሬዎችን ለመቃረም ጉጉ በሆነበት ዓለም ውስጥ ጋዜጠኝነት ድርብ ፈተና ውስጥ ገብቶ ይገኛል። ጋዜጠኝነት ማኅበራዊ ኃላፊነትን የመሸከምና የሞራል ተግባርም ነው። ጋዜጠኝነት ከእውነት ሌላም የተለየ ወዳጅም የለውም። ከውሸት ሌላም የተለየ ጠላት የለውም። ጋዜጠኝነት አወዳሽም አንኳሳሽም ሊሆን አይችልም። ጋዜጠኞች የሚጽፏቸውም ሆነ የሚናገሯቸው ጉዳዮች ሁሉ አስደሳች ላይሆኑ ይችላሉ፣ አይጠበቅበትም። የሚጠበቅበት ቢኖር አንድ ነገር ብቻ ነው፣ እውነት። ጋዜጠኛ ፈራጅ አይደለም። የታየውንና የተሰማውን በቦታና በጊዜ ለይቶ አጣርቶ ለማኅበረሰቡ መስጠት ነው ሥራው። ከዚያም ፍርዱ የማኅበረሰቡ ይሆናል። ጋዜጠኛ የሆነውን ይዘግባል፣ ዜጋ በሕሊናው ይበይናል። እነዚህንና ሌሎችንም የሙያውን ግማደ መስቀል በመሸከም ብዙ ውጣ ውረዶችን በማለፍ እዚህ የደረሰው ሙያችን ወይም መሰጠታችን አሁንም እውነትና ዕውቀትን አርማ አድርጎ አዝግሞቱን ቀጥሏል። አብረንም እንቀጥላለን። እውነትን እንናገራለን። እውነትን ለማወቅ ትፈልጉ ዘንድም እንሻለን። ምክንያቱም እውነት የፍትሕ መሠረት ነው። ፍትሕም የሰላም መሠረት እንደሆነው ሁሉ እውነት አሸናፊ ነው። አሸናፊውን ይዘን እንመጣለን። አብረንም አሸናፊዎች እንሆናለን።